ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ። ሀገር ሰላም ባላችሁበት ሀገር በሙሉ ሰላም ነው አይደል? እኔ ሰላም ነኝ። ሳምንቱ ቀኑ እንዴት አለፈላችሁ? እኔ ጋር አሪፍ ነው። እግዚአብሔር የተመሰገነ ይሁን። ዛሬም ይዤላችሁ የመጣሁት ሄርማናት ሩታን ደስታና ጆን የሚባል ልጅ ቪዲዮ ለቀዋል ማለት ነው። የተለቀቀው ቪዲዮ አንዳንድ ጊዜ እኮ ይገርመኛል። ስራ ጠፍቶባቸው ይመስለኛል እንጂ ስራ ጠፍቶባቸው ባይሆን ኖሮ እንደዚህ አይነት ቪዲዮ አይለቁም አይሰሩም ማለት ነው። ስለዚህ አንዳንድ ጊዜ የሰውንም ፍላጎት ነውስ ድራማ ነው የምትሰሩት። ቤተሰብ ጋር መሄድ ፈልጋለሁኝ ሊሄድ ነው እናቴ መጥቼ አይሻል ስትለኝ ነው አንቺ አትምጪ፣ እኔ አንቺንም ቤተሰቦቼን እህቶቼንም ወንድሞቼንም አባቴንም ብትመጪ አንቺ አንድ ነሽ የምትመጪው፣ ስለዚህ እኔ ደግሞ ከመጣሁኝ ሙሉ ፋሚሊዬን አገኛለሁኝ ብላ ቤተሰብ ጋር ልትሄድ ነው። እናታ በግድ እየየ ካላልሽ ሄደሽ አብርሃም ላይ ካልጨውሽ የተለቀቀው ቪዲዮ ደብሮሻል ምናምን በዛ ምክንያት ነው የምትሄጂው። የቱን ጠላትሽን ልታስደስቺ ነው ምናምን። ጠላት የሚባል ነገር የለም እዚህ ጋር። ጠላት የሚባል የሆነ ምን አይነት ልበላችሁ የሌላ ሀገር ዜጋና የሌላ ሀገር ዜጋ ወይ ሲጣላ ምናምን ነው እንጂ እና ጠላት ምናምን የሚባለው ማለት ነው። እኔ እሱ እንደዛ ነው የማውቀው። ከዛ ውጪ ሩታና አብርሃም ምንም አይነት ድረሽልኝ እንትን አይደሉም። ጠላቷ አይደለም አብርሃም። እናንተ እንደምታስቡት አብርሃም የእሷ ጠላት አይደለም። በምንም አይነት ታምር ጠላቷ ሊሆን አይችልም። ጠላትም የሚባባሉትበት ምክንያትስ ምን አላቸው? ልጅ የሚያክል ነገር እኮ መሀላቸው አላቸው። እና በግድ አብርሃምና እሷ ካልተጣሉ፣ አብርሃምን ሄዳ ካልሰደበች፣ አብርሃምን ሄዳ ምን ካላለች እሷ በቃ እንደተጎዳሽ ነገር አድርጋችሁ ለማን ብለሽ ነው ማንን ለማስደሰት ነው ምናምን ለምትሉት እሷ ስሩንም በቃ ይሄ የታወቀ ነው። ለምን ብትሉ አብርሃምና ሩታ ባልና ሚስት አይደሉም። ሰማናቸውን የቀደዱ ሰዎች ናቸው። አብርሃም የፈለገ ነገር ቢያደርግ ሩታን ሊያናድዳት አይችልም። ሩታም የፈለገ ነገር ብታረግ አብርሃም ሊያናድድ አይችልም። የራሱ ነገር ያልሆነ ነገር ሰውን ምንም ነገር የሚያናድድ ነገር የለውም ማለት ነው። አንድ ሰው የራሳችሁ ሰው ሲሆን የሆነ የሚያገናኛችሁ ነገር ሲኖር ነው የሆነ ሰው የሚናደደው የሚበሽቀው ምን የሚለው። መናደድ ልትናደድ ትችላለች ወይ እውነት እሷ ወደ እሱ ለመመለስ እየፈለገች እሱ ደግሞ እዛ ጋር ሄርሚን አንቺን አፈቅርሻለሁ፣ አንቺን ወድሻለሁ፣ ከአንቺ ጋር መቀጠል ፈልጋለሁ ብሎ ቪዲዮ ላይ ስለተናገረ ሩታ የሚያናድዳት ነገር አንዳች ነገር የለም። ለምን ልቦናዋ ያውቃላ ምን እየሆነ እንደሆነ ምን ሊከሰት እንደሆነ ፍራቻዋ እውነት መሆኑን በቃ አረጋግጣ የራሷን ህይወት ነው የምትኖረው። እኛ የምንፈልገው የነሱ ተከታዮች ምንፈልገው እሷም የራሷን ህይወት እንድትኖር እሱም የራሱን ህይወት እንዲኖር ነው እንጂ ሁሉ ጊዜ በየቀኑ በየወሩ በየሳምንቱ መበጣበጥ መረባበሽ ምናምን አይደለም። እኔ አብርሃምና ሩታ ሰላማዊ የሆነ ህይወት መባባል መጎታተት ምናምን ሳይሆን አሁን እናንተ እንደምታወራው እሱ ሲመጣ በስራቱ አውርታ በስራቱ መሸኘት ነው እንጂ የሆነ አክት ማሳየት የሆነ ነገሮች ማሳየት እዛ ጋር ለሷ ድካም ነው እንጂ ጥቅም እንዳለለው ከዚህም በፊትም ቪዲዮ ሰርቼላታለሁ። እሷም ልቧ ያውቃል ሊመለስ አንድ ጊዜ በቃ አንዴ የወጣ እግር ወደ ቤት አይመለስም። እንዳይመለስም ደግሞ ያደረገችው እራሷ እስከሆነች ድረስ ማለት ነው። ስለዚህ በግድ ተጎድቻለሁ፣ በግድ በቃ ከፍቶኛል ምናምን እንደ ከፋት እኮ ያስታውቃል። ከሳቋም ከምኗም ከአንዳንድ ነገሮች እንደዛ በቃ ድክም እኔና ደግሞ ጆን የምትባለው ልጅ ማለት ነው ባለፈው ሩታ ጋር መተክ ማን ነው ደስታ አይሆንሽም። ደስታ ባለበት ሀገር እዛ ሀገር ባለው ሀገር ሁለት ልጆች አሉት፣ ባለትዳር ነው። አንቺን አይፈልም። አንቺን ለዚህ እስካለ ድረስ ሊጠቀም እሷ ህቃ አይደለችም የሚጠቀምባት። እንደዛ አይነት ቃላቶች እኔ ሩታን ተግባሯን እንጂ እሷን እኮ አልጠላትም። መጠቀሚያ የምትሆነው ህቃ አይደለችም። አንድ ህቃ ነው የምትጠቀሙበት እንጂ ሰው ልጅ የሰው መጠቀሚያ አይደለም። ሆኖም አያውቅም። ሲጀመር የሆነ ነገር ስትናገሩ
የሚያሳምም ንግግሮች አትናገሩ ብለክ ቪዲዮ ስሰራ ነበረ። ሄርሜላና አብርሃም አንድ ላይ መሆን አለባቸው፣ ሩታ ከነሱ ህይወት መውጣት አለባት ምናምን ብለክ ቪዲዮ ስሰራ ነበረ። እኔ አንዳንድ ጊዜ እኮ እናንተ ዩቲዩበሮች፣ ኢትዮጵያ ያላችሁ ዩቲዩበሮች ሰካራም ናችሁ። እየጠጣችሁ ነው እንዴ ቪዲዮ የምትሰሩት? አንዳንድ ጊዜ ደግሞ ጤነኛ ሆናችሁ ነው እንዴ የምትሰሩት? እኛ እኮ ሰው ነን። እናንተ የምትሰሩትን እናዳምጣለን፣ አይን አለን፣ እናያለን፣ ጆሮ አለን፣ እንሰማለን፣ ልብ አለን፣ እናስባ ምንድን ነው ልብ አይን ጆሮ ይሰማል፣ ልብ ይላል፣ አይን ያያል። ያየውን እነዚህን ሶስቱ ያዩትን ነገር ጨምቆ ነው አንድ ነገር እንትን የሚለው እና ምንድነው ልብ ያለው ልብ ይበላል ሀገሬ ሰው ሲተርፍ። ስለዚህ ባለፈው እንደዛ ስትል ነበር። አሁን ደግሞ ግልብጥ ብለክ ማን ደስ ይበለው ምናምን። ኧረ በእናታችሁን ተው። እንደ አቋም ይኑራችሁ። እንደ ምንድን ልበላችሁ፣ እንደ ልቅላቂ አታለቅልቁ። ምን ሆነክ ነው? አሁን ደስታን እንደዛ በጭቅጭቅ ስታረገው ደሞዝ ከፈለክ ታዲያ። ባለፈው እነ እዩን እሱ ስለሚከፍላችሁ እሱ ብር ስላለው ምናምን እሱ ደሞዝ ሲያቆምባችሁ እንዴት እንደምትሆኑ አውቃለሁ። እና አሁን አንተ ደሞዝ ያኔ ስላቆምብክ ነው ወይ እንደዛ እሱን ጥሩ ሰው አይደለም፣ ጥሩ ልጅ አይደለም፣ ህይወቷን ሊያበላሽ ነው ብለክ እስከ ማን ነው አንዳንድ ጊዜ እኔ ራሱን የእናንተ ንግግር ራሱን እኔን ራሱ ያሰክረኛል ሳልጠጣ ማለት ነው። አብርሃም ጋር ድረስ ራሱ ሄደክ እሱ የሚሆናት ልጅ አይደለም ምናምን ብለክ ቪዲዮ ሰርተሃል። እሷ ጋርም ሄደክ አይሆንሽም ብልሃታል። መልሰክ እነ እዩን ስትነቅፍ ነበረ። ሩታና አብርሃም በምንም አይነት ታምር አንድ ላይ መሆን የለባቸውም። ሩታ በድለዋለች። ሩታ እንደዚህ ናት። ታዲያ ከመቼው ነው ግልብጥ ብለክ አንድ ሳምንት ሳይሞላክ ለሩታ ተቆርቋሪ የሆንከው? እንዳልከው እነሱ ሳይሆኑ የሚከፈላቸው ብር ለአንተ ነው መሰለኝ የሚከፍልክ ደስታ። ስለዚህ አቋም ይኑራችሁ። እኔ ለዚህ እኮ ነው አቋም ይኑራችሁ። ሰውን ሩታን ስትመስሉ አብርሃምን አትቦጭቁ። አብርሃምን ስትመስሉ ሩታን አትቦጭቋት። መካከለኛ ሰው ሆናችሁ ለሁለቱም ጓደኛ መሆን ትችላላችሁ። ግድ አንድ ሰው ብቻ ወዳችሁ አንድ ሰው ጦር እየመዘዛችሁበት የአፍ ጦር ማለት ነው እየመዘዛችሁ ሰውን አትስደቡ። እንደናንተ ስድብ እንደናንተ መገለባበጥ ቢሆን ኖሮ የኔ አብርሃም የለም በኢትዮጵያ ምድር ላይ ማለት ነው። የኔ ልክ እንደናንተው በቃ ድምጥማጡ ጠፍቶ ምን ይል ነበር። አሁን ደግሞ በግድ ካላለቀሽ በግድ ተሰምቶኛል ብለሽ ቪዲዮ ካልሰራሽ በግድ ሄደሽ እዛ ጋር ካልበጠበጥሽ ነው የሚመስለው ስራችሁ እንጂ በምንም አይነት ታምር ሩታ አርፋ ተቀምጣለች። በቃ ቪዲዮ እና አብርሃም ጋር ሰራች፣ እቤት ጠብቃለሁ ና አለች፣ ገባች። ከዛ ወዲህ ምንም አይነት ቪዲዮ አልሰራችም፣ ምንም አይነት ቪዲዮም አልለቀቀችም። በቃ ራሷን እያዳመጠች ነው፣ ከራሷ ጋር እየሆነች ነው። ምን አድርጊ ነው የምትሏት? በግድ አሁን ደግሞ ነገር ሸርባችሁ ምን ብላችሁ ከአብርሃም ጋር የምትጣላበትን አዲያ እየፈጠራችሁላት ነው። በቃ በሰላም እኮ መኖር ትችላለች ልጅቷ። በሰላም ህይወቷን መቀጠል ትችላለች። ሰው ናት፣ ሰው ያስፈልጋታል። ከላስ እንደ ሰው ቀርባችሁ ትሪት ማድረግ ከፈለጋችሁ፣ ከሷ ጋር መስራት ከፈለጋችሁ፣ እሷን ማጠናከር ከፈለጋችሁ፣ አንድ ሴት ናት። ሴት ልጅ መጎዳት የለባትም። ሴት ልጅ በቃ ማልቀስ የለባትም። ጀግና መሆን አለባት ካላችሁ ግድ እዚህ ጋር አብርሃም መነሳት የለበትም። ግድ ደግሞ ተሰምቶሻል፣ እኔ ካንቺ ጋር መሆን አለብኝ፣ እኔ ካንቺ ጋር መሄድ አለብኝ፣ እኔ ካንቺ ጋር መውደቅ አለብኝ የሚያስብል ነገር አንዳች ነገር የለም። በቃ ሰው እግዚአብሔር እስከፈቀደለት ድረስ ከአንድ ሰው ጋር ይኖራል። ይሄ ሲጀመር እግዚአብሔር ፈቀደ እግዚአብሔር አልፈቀደም የሚባል ነገር የለም። እግዚአብሔር ቢፈቅድ ነው እነሱን አንድ ላይ ያኖራቸው። ግን እነሱ በሩን ከፍተው ለዳቢሎስ ስለሰጡ የዳቢሎስ መፈንጫ ህይወታቸውን ያደረጉት ራሳቸው ናቸው። ይበልጡን ሩታ። ከዛ በተረፈ እግዚአብሔር የማይፈልገውን ሰው አያገናኝም ሲጀመር። ሆነም ቀረም አሁን በግድ ተሰምቶኛል፣ በግድ ረብሺ፣ በግድ የሆነ ነገር አርጊ ብላችሁ ልጅቷን አትቆስቁሷት። ቤተሰብ ጋር መሄድ ከፈለጋች አመት በዓል ከኋላ እየመጣ ነው፣ ትሄድ ቤተሰብ ጋር። ምን ችግር አለው? ቤተሰብ ጋር ሄዳ ከቤተሰብ ጋር እንጆ አድርጋ በቃ ቤተሰብ ጋር መሄድ፣ የተወለደችበት ሀገር መሄድ ምን ችግር አለው? ሄዳ እንጆ አድርጋ ተዝናንታ ከቤተሰቦቿ ጋር በዓልን አሳልፋ ትመጣለች። ስሩን ከዚህም በፊት የበደለቻቸውን ትከሳቸዋለች። ከዛ በተረፈ በግድ ካላለቀሽ፣ በግድ ከአብርሃም ጋር ካልተጣላሽ፣ በግድ ከነ ሄርሜላ ጋር ጦርነት ካልከፈትሽ ነው የሚመስለው እንጂ ምንም እንትን የለውም። ይሄ
ያኔ ሂጂ ስንልሽ ለምንድን ነው ያልሽው? ልጅሽ ሊወሰድብሽ ነው። ስለዚህ ወደ ቤተሰብ ሂጂ ስንልሽ እምቢ ብለሽ አሁን ለምንድን ነው ስለተሰማሽ ነው ቤትሽን ጥለሽ የምትፈናቀዩ? ጭራሽ መፈናቀል ዋት መፈናቀል ማለት ይሄ ነው? ቤተሰብ ጥየቃ መሄድ መፈናቀል ነው እንዴ? በእናንተ ቋንቋ በእናንተ ሀገር አካባቢ ቤተሰብ ጥየቃ መፈናቀል ነው? የሰላሙን ያድርግላችሁ እግዚአብሔርን። አንዳንድ ጊዜ የምትሰሩት ስራ ራሱ የሆነ በቃ ህገወጥ የሆነ አነጋገር ነው የምትናገሩት። ከዛው ተረፈ እኔ እኮ ያኔ ያልሄድኩት መፍትሄ ላስከብር ያኔ ብሸሽ ኖሮ ልጄን አሁንም ሊወስዱብኝ ይችላሉ። አብርሃም ሲጀመር ያኔም ቢሆን ያንቺ ሰዎች ያሉት ያቀዱት ነው እንጂ አንቺ ያኔ እንደዛ ባታመነጫጭቂው ልጁን አንቺ እሱ ላይ ሲመጣ እነ ቤቲ እነ ዳኒ እንደዛ ባያደርጉት ኖሮ በምንም አይነት ታምር እሱ ከቤት ልጁን ይዞ ወደ ቤርጎም አይሄድም፣ ወደ ሄርሜላ ጋርም አይሄድም ማለት ነው። ነገሩ ተገጣጠመልሽና እውነት መሰለሽ እንጂ ምንም አይነት ልጁን የሚያስወስደው ይዞ እንደው በምን ቋንቋ እንንገራችሁ? ኧረ በስመ አብ ጌታዬ፣ ጉር እንበላችሁ እንዴ? አንድ ልጅ እናት ካልፈቀደች አባት ካልፈቀደ እናትም አባትም በራሳቸው ፍላጎት ይዘው ከሀገር መውጣት አይችሉም። ስንቴ እንንገራችሁ? የኔ ዶማዎች በቃ ዶማ ናችሁ። በቃ ቢነገራችሁ ቢነገር ምን ካለ እናንተ አዋቂ ሰው የለም። ምንድነው አዲስ እንትን ነው እንደ የወጣው? እኛ ከሀገር ከወጣን አዲስ ጭራሽ አንቺ እኮ ምናል ከኔ እጅ ውጭ ምን ነው ልጅሽ እንትን ነው እንዴ? ምንድነው ብርቅዬ እንስሳ ነው እንዴ? ሰው እኮ ነው። ካንቺ ውጪ ሌላ ሰው እጅ ላይ ቢገኝ ይቀጣል። ኧረ እባክሽ ምን ስለሆነ አብርሃም እጅ ላይ ከተገኘ ይቀጣል? ወላሂ በይ እስኪ አከሰከሲ ምን እንደዚህ ተቀደርሽ? አንቺም ቀደድሽን አትቀደጂ። ይው እኛም እንዳንቺ ወላጆች ነን እናቃለን። ስለ ኢትዮጵያ ህግም ከሆነ እናቃለን። ከዛ በተረፈ ዝም ብላችሁ እናንተ ብቻ አዋቂ እናንተ ብቻ ታዋቂ ሆናችሁብን እኮ። ምን ሆናችሁ ነው? ስርዓት የሚባል ነገር የለም በሰፈራችሁ በመንደራችሁ። የሆነ ውሸት እኮ ሲዋሽ እኛም ማናቀው ውሸት ዋሹ። እኛም ማናቀውን ውሸት ግን አትዋሹ። ብርቅዬ እንስሳ አይደለም ልጅሽ። ካንቺ ውጪ ሌላ ሰው እጅ ላይ ቢታይ ሪፖርት አካባቢ ቢታይ እኔ ብቻ ነኝ ከሀገር ይዤ የምወጣው። ወላሂ አንቺም ከሀገር ይዘሽ መውጣት አትችይም። አብርሃምም አባት ነው፣ አንቺም እናት ነሽ። ከሀገር ይዘሽ የመውጣት መብት የለሽም። ከዛ ተረፈ ከኔ ውጪ ሌላ ሰው እጅ ላይ ቢገኝ የሚባለው እንስሳ አይደለም። ልጁ ሰው ነው። እሺ በማንም ሰው እጅ በእህቶችሽ በወንድሞችሽ በእህቶችሽ በአብርሃም እህቶች አብርሃም እጅ ላይ ጋሽዬ እጅ ላይ አያቶቹ እጅ ላይ ሊታይ ይችላል ልጁ። ገባሽ? አንቺ ህልም ያልሽ ገጠሪ ፋራ ነሽ እንዴ? ህልም ያልሽ ፋራ ህልም ያልሽ ገገሜ ነሽ እንዴ? ኧረ በእናትሽ ኧረ ራስሽ ገገማ ሆነሽ ሰውን ገገማ ለማድረግ አትሞክሪ። ገባሽ? እንስሳ አይደለም ልጁ። ብርቅዬ እንስሳዎች ናቸው። የሰው እጅ ላይ ቢገኙ ማንም ግለሰብ ላይ ቢገኙ መንግስት የሚጠይቀው እንጂ ያንቺ ልጅ የሰው እጅ ላይ ቢገኝ ከያንቺ እጅ ውጪ ሌላ ሰው እጅ ላይ ቢገኝ ይጠየቁበታል። እስከ እስር እስከ ፍርድ ይፈረድባቸዋል። ወላይ ወሰክ ዝም ብለሽ አትቀደጂብን። እዚህ ቀዳዳ ምድር ቀዳዳዎች አትቀደዱብን። ከዛ በተረፈ ደግሞ ቤተሰቦቿን ሄዳ የማየት መፍታላት። እናንተ ሰውን እባካችን ተውኝ ልሂድበት ፍቀዱልኝ። የእነሱ ፍቃድ ለምን አስፈለገሽ? ለምን ፍቃድ ትጠይቂያቸው? ማናቸው እነሱ ፍቃድ የምትጠይቂያቸው? አንቺ ከፈለግሽ መሄዱ ፍላጎቱ ስላለለሽ ቪዲዮ ለመያዝ ፈልጋችሁ ዝም ብለን ከምንቀመጥ የሆነ ቪዲዮ እንልቀቅ ብላችሁ ተመካክራችሁ እየሰራችሁ ቪዲዮ ነው እንጂ መሄድ ብፈልጊ አንቺ ጦርነት እንደዚህ ጦር ፊት ለፊትሽ ቢቆም ያንን ጦር እንደዚህ ግፍትር አድርገሽ ነው የምትሄጂው። እና ጸባይሽን እናቅሻለን። ያንቺን ጸባይ እኮ ከእናትሽ በላይ ከእህቶችሽ በላይ ከቤተሰቦችሽ በላይ እኛ የምናይሽ ጠንቅቀን እናቅሻለን። ምንድነው ያለው ደስታ በጣም ኃይለኛ ነሽ ምናምን እንደዚህ እየተባለች ነው ልጅቷ ድሮም ብልሽትሽት ያለችው። እና እንደዛ እያልካት ታዲያ እያሞጋገስካት አሁን ምስት ልታረጋት ከሆነ እኔ በርታበት እልሃለሁ። ብላትን ተጠቀማው። ልክ ሄርሜላ ብላት ተጠቅማ አብርሃምን ጠቅለል አርጋ እንደያዘችው አንተን ብላት የወንድ ብላትህን ተጠቅመክ ይሄ ጫወታ ቀልዶችህን ተውና ቁም ነገር እየተጫወታችሁ ሽማግሌ ምናምን ልከክ ከዛ የራስክ ሴት የራስ ምስት የራስ ጀግና ሴት አርጋት እንጂ ዝም ብለክ ህቃ አትጫዋወቱ። እሺ
ከዛ በተረፈ አብርሃም ልጁን እዛም መጥቶ ማየት ይችላል። የአንድ ቀን መንገድ ነው። ስለዚህ ማየት ከፈለገ ሄዶ አይቶ መመለስ ይችላል። ከዛ በተረፈ ደግሞ ምንም የሚያሰጋና የሚያጨናንቅ ቤተሰብ ጋር ለምን ትሄጃለሽ? ስለከፋሽ ነው እዛ ጋር የተደረገ እዚህ ጋር ከፋሽ ምናምን የሚባል ነገር የለም። ሰማኗ የቀደደች ቀን ነው። በራሷ ፍላጎት ነው ሰማኗን የቀደደችው። ስሩንም የሆነ ነገር እሷ ቀድማ ብታደርግ የሚከፋው አብርሃም ነው እንጂ ሩታን አይደለም። ለምን ሩታ ፈቅዳ ፈልጋ እኔ ፈልጌ ያረኩት ነገር ሊቆጭኝ አይችልም። ስለዚህ እሷን ፈልጋ ያረገችው ነገር ስለሆነ ምንም የሚቆጫት ነገር የለም። ስለዚህ አንድ ሰው ሰማንያውን ሲቀድ ወደ ሌላ ህይወት እንደሚሄድ ያው በቃ መቼም 80 ቀድጃለሁና ሌላ ምስት አላገባም፣ ሌላ ፍቅረኛ አልይዝም፣ ስለዚህ ብሎ ማንም ሰው የሚቀመጥ ሰው የለም። ስለዚህ የራሱን ህይወት የራሱን መንገድ ማንኛውም ሰው ስለሚቀጥል የራሱን መንገድ እሷም ትቀጥላለች፣ እሱም ይቀጥላል። ይሄንን ቀድም አሁን አልፈልግህም ያለችው እሷ እስከሆነ ድረስ ከሱ ቀድማ እሷ ወይ ትዳር ብትይዝ ጓደኛ ብትይዝ እና የራሷን ህይወት ብትኖር አብርሃም ሊሰማው ይችላል። ለምን እያፈቀረ ስለተከዳ ማለት ነው። እያፈቀረ ስላጣት ሊሰማት ይችላል፣ ሊሰማው ይችላል። እሷ ግን ሳትፈልገው በቃ አልፈልግህም፣ በክተህኛል፣ እጅ ብለህኛል፣ ያደረ ሽሮ ብለህኛል፣ ስለዚህ አልፈልግህም ብላ ስለለቀቀችው፣ ስለዚህ ምንም ሊከፋት፣ ምንም ሊጎረብጣት፣ ምንም ሊሰማት አይችልም። በቃ ለምን ይሰማታል? አልፈልግም ብለው አይደል የሄደው? ከላስ ለምን ይሰማታል? እንኳን አልፈልግም ብላው ይቅርና እሷ እየፈለገችው እሱ ሌላ ህይወት ውስጥ ቢገባ ምንም አይሰማኝም፣ እኔ ይሄድ። ስለዚህ እሷም የራሷን ህይወት ትኖራለች። እዚህ ጋር ወጀብ እየፈጠራችሁ ሌላ ግብግብ አትፍጠሩ። ልጁን በሰላም መጥቶ ልጁን እንዳይ አርጉ። ከዛ በተረፈ ሌላ ውጅንብር ውስጥ አትግቡ። ለምሳሌ እናትየውን ቢመጡ እዚህ አዲስ አበባ ቢመጡ አብርሃም እንደማንኛውም እናቱ ናት። ዛሬም የልጁ አያት ናት እና የሩታ ቤተሰቦችም ለአብርሃም ክፋት የለውም። ክፋትም አብርሃምም ለሷ ቤተሰቦች ክፋት የለውም። ስለዚህ ሩታና አብርሃም ተለያዩ ማለት ህይወታቸው እዚህ ጋር አቆመ ማለት አይደለም። የትዳር ህይወታቸው እንጂ የቆመው የቤተሰብ ህይወታቸው ይሄ ልጅ እስካለ ድረስ ይቀጥላል። ይሄ ልጅ መሀላቸው ተፈጥሯል። ምንም አያርገው፣ መድኃኒዓለም ያሳድገው፣ ለቁም ነገር ያብቃው። ልጁን ከሆነ አሁንም ራሱ እድግ ብሎላቸዋል። ከዛ በተረፈ ምንም የሚመጣ ነገር የለም፣ ምንም ይሆን ነገር የለም። እናንተ ምንድን ያለችው እሷ እዚህ ብትመጣ አንዳንድ ነገሮች እያየች እንዳትበጠበጥ ብዬ ነው አንቺ አትምጪ እኔ እመጣለሁ ብዬ ያልኳት እናቴ ላለችው ማለት ነው። ሩታ እናትሽ ቢመጡም ምንም ችግር የለውም። ይሄ የሆነ ትዳር እኮ በእናንተ የተጀመረ ይሄ የመለያየት ጅማሬው የመጀመሪያ የተለያዩት ማን የሆኑ ባልና ሚስቶች እሱን እኛ አናቅም። በመጽሐፍ ቅዱስ ላይም የተለያዩ ሚስቶች እና ባሎች አያሳየንም። ስለዚህ ምን ጊዜ ማንና ማን እንደተለያየ የምናውቀው ነገር ስላሌለ በአለም ላይ የሩታና የአብርሃም ብቻ አይደለም የሚለያዩት። ከዛ ተረፈ እነ እዩም አበባ ውስጥ ቁጭ ብሎ ቪዲዮ ሰርቶ ነበረ። አስተፍሩን ላይ ምን መስሏል? ምን ጥቁር ማን ነው ጥቁር እንትን ለብሶ የሚመጣው ብዬ ስል ጭራሽ እኛ ጥቁር አንለብስም አበባ ውስጥ ገብተና ብለክ አበባ መሀል ላይ ቁጭ ብለክ ቪዲዮ ሰርታል። ሩታ አብርሃም ሩታ ስለተዋት ትሰበራለች፣ ትወርቃለች ምናምን ብላችሁ ምናምን ለምትለው እኛ እንድትሰበር ህቅ አይደለችም፣ አትሰበርም፣ ሸክላ አይደለችም፣ እንከትከታተልም ሰው ናት። ሰው ልጅ የሚሰበረው ሲሞት ብቻ ነው። በህይወት እያለ ራሷን በራሷ ካልገደለች በስተቀር ራሷን በራሷ ካልሰባበረች በስተቀር በምንም አይነት ታምር አትሰባበርም። እሷ ናት ራሷን እየሰባበረች ያለችው፣ ራሷን በቃ የሆነ እየጣለች ያለችው እሷ ናት እንጂ ወይ አብርሃም ወይ ሄርሜላ አይደሉም። እንደናንተ አይነቶቹ ኮተታሞች ናቸው እሷን እየሰባበራቿት ያላችሁት የማይሆን ነገር። ያኔ ሰማኗን ስትቀድ ፈርምላት ካልፈለካት ምን በላት። እሱ አልፈልጋትም አላለም። አንድ ቀንም ሩታን አንድ ቀን አልፈልጋትም እኔ ከሷ ጋር አልኖርም አላለም። ግን ፈርምላት እያላችሁ ያኔ እሷንም ከኋላ እየገፋችሁ እሱ ተይ እያለ ወረቀቱ እንዲፈረምላት ያደረጋችሁት እናንተ። አሁን ምን ፍጠር ምን አርግ ነው የምትሉት? አብርሃምን ምን እንዲሆን ነው የምትፈልጉት? አንድ ሰው
በቃ እሱ ደጋግሞ ብሏል። እኔ እቺ ወረቀት ላይ የፈረምኩለታ ሩታ ይቆጭሻል። አይቆጨኝም፣ አልፈልግህም ያለችው እሷ ናት። ታይ ብሏታል። ዛሬ ታዲያ እሷን ቢቆጫት አብርሃም እኮ አይቆጨውም። ለምን ጨርሷል፣ ሙጥጥ አርጓል ከውስጡ። ስለዚህ ምን ግዳጅ አለበት? ይሄን ወረቀት ላለመፈረም ስንት ነገር ነው ያደረገው። ስንት ነገር ማነው ስሙ ማርቆስ አምጥቶ ፈርምላት፣ ካልፈለካት በቃ ፈርምላት። እኔ እኮ ፈርምላት ያላችሁ ሰዎች ዛሬ ደግሞ ተገልብጣችሁ አብርሃም ሄርሜላ ወደዳት፣ ከሄርሜላ ጋር ሆነ። ሰው ፍርሚያውን ከቀደደ ባልና ሚስት መሆን አይችልም። ምን ሆናችኋል እንዴ? ወንጀል እኮ ነው። ወይ ምንም አይነት ነገር ሳይገቡ የሆነ ሚስማሙበት ነገር ተፈጥሮ እንደገና 80 አዲስ 80 አድርገው የበፊቱ ራሱ አይቆጠርም 80 አድርገው ህይወታቸው ሲቀጥሉ ነው እንጂ እንዲሁ ከመሬት ተነሳችሁ ምን የንብ ቀፎ አይደለ እሱ የንብ አውራድ እኮ አደረጋችሁት። እሱ ወደ ሄደበት ግር ትላላችሁ። በቃ ወደዛም ሲሄድ ግር ትላላችሁ። እና ምን ያርግ ልጁ? ምን አርግ ነው የምትሉት? ሩታንም ተዋት፣ አሁን አጨቅጭቋት። በቃ ፈታ ብላይ ራሷን ህይወት ትኑር። በግድ ነገር በቃ የሆነ መሰማት ይችላል። ተሰምቷታል። ከሳቋም ከምኗም ያስታውቅባታል። በግድ ነው እየሳቀች ራሱ ያለችው በግድ እና ጭራሽ በቃ ካላለቀሽ ሶፍት እንዲህ ካልሰጠንሽ አላችኋል ልጅቷን። እንዴ ለቅሷን ራሱ ትደብቀው ልጅቷ፣ ሀዘኗን ራሱ ትደብቀው። ካዘነችም ደግሞ አንዳንድ ሰዎች ይሄ ጉንጫ ምናምን ያንን ጉንጭ ራሱ የላችሁም እኮ እናንተ። አብርሃም እንደዛ ብላችሁ የምትሰድቡት ማለት ነው። ሰርቶ መሰለኝ ጉንጩ ነው ያመጣው፣ ሳይሰራ አይደለም ጉንጭ መጣው። ሩታም ከሆነች እኮ ምናቃስ ሲማጎ ነበረች። ስለዚህ ማንም ሰው ገንዘብ ሰውን ይለውጣል። ገባችሁ? እኛም ገንዘብ ካለ ራሳችን እንለውጣለን። ገንዘብ ሰውን ይሰራል። ገባችሁ? ወደ አዲስ አበባ ሲመጡ ራሱ እኮ ሁለቱም ምን ይመስሉ ነበረ? ሰርተው አግኝተው ለብሰው ያማራቸውን በልተው ያማራቸውን ጠጥተው ያማራቸው አልጋ ላይ ተኝተው እንደኔ የማዳም ስራ ከዛ እያናጋት አይደለም። ገባችሁ? ስፈልግ በቃ የሆነ በቃ ስድብም ሰድባ ብር አግኝታ ነው። አብርሃም ከሆነ ተጨቃጭቆ ብር አግኝቶ ነው፣ ከሴቶች ጋር ሰርቶ ብር አግኝቶ ነው ራሱን የቀየረው። እና ታዲያ ይሄ አኝካው ምናምን እንደዛ ከሆነ አብርሃምም እሷን አኝኮ ጥሏታል ማለት ነው። ሴም ዛት ሁለቱም እኩል ናቸው፣ አንድ አይነቶች ናቸው። በቃ አብርሃምም ተዋት እሷም ተወችው፣ አንድ ናቸው። ስለዚህ አንዱን ከፍ አንዱን ዝቅ የምታረጉበት አብርሃም እኔ ከዚህም በፊትም ብያለሁ፣ ብታደንቁትም ባታደንቁትም ሩታንም ብታደንቋትም ባታደንቋትም ፍንክሽ ብሏል ዘፋኙ። ወይ ፍንክሽ የሚሉበት ምክንያት የላቸውም። አንዴ ተሰቅለዋልና አንድ ቀን ያው የተሰቀሉበት ገመድ ካልተበጠሰ በስተቀር እሱም ደግሞ ስራቸው ነው እንደዛ የሚያደርጋቸው። ይኸው ሁለቱም እየሰሩ ነው በጎራቸው በእንትናቸው። ግን በግድ ካልተጣላችሁ፣ በግድ ካልተሰዳደባችሁ አብርሃም አንድ ቀን ይኸው እስኪ ቪዲዮ ሰርቻለሁ፣ እኛንም ቪዲዮ ያለቀኩም ከእህትየው ጋር የሰራውም ማለት ነው። አብርሃም አንድ ቀን ስለ እሷ ክፉ ተናግሮ አያውቅም። እኔ የልጄ እናት ናት፣ አከብራታለሁ፣ እወዳታለሁ። በቃ እወዳታለሁ ማለት አፈቅራታለሁ ማለት አይደለም ደግሞ። ገባችሁ? ስለዚህ በግድ ጥላት፣ በግድ ስደባት፣ በግድ እሷ ስሩንም ስታኘው በቃ እንደ ቆሻሻ የምትቆጥረው እሷ ላይ ይሄ ሁሉ እኮ ይሄ ነገር ሁሉ የመጣው በስ እሱ ያለውን ትዕግስት እሷ ቢኖራት ወንድ ልጅ ትመልሰዋለች። መመለስ ያልቻለው በሷ እሱም በመናቅ እሱም ዝቅ በማረክ በዛ ነው አብርሃምን እስከ መጨረሻው ያጣችው። ወንድ ልጅ ደግሞ ክብር ይፈልጋል አይደለም? ወንድ ልጅ ሲሄድ ክብሯ ሲነካ ነው ካላስ። እኔ በክብሬ አልደራደርም። እኔ ማንም ሰው እኔ እንዲንቀኝ አልፈልግም። እኔም ሰውን አከብራለሁ። እኔ ሰው እንዲንቀኝ አልፈልግም። ካላስ ማንም ከማንም አይበልጥም። እኔ ፉንጓ አፍንጫ ሰልካካዋ አጭሩም ረዥሙ እኩል ነን። የስላሴ ፍጥሮች ነን። ካላስ ስለዚህ ማንም እንዲንቀኝ አልፈልግም። ማንም እኔ ከሁሉ ነገር የሚያናድደኝ ሰው እኔን ናቀለታ እንዲህ ሲል አድርጎ ቢገለኝ ይሻለኛል። ማንም እንዲንቀኝ አልፈልግም። ማንም እኔ በጣም ራሴን የምወድ ሴት ነኝ። እግዚአብሔርን የምሬን ነው የምነግራችሁ።
ማንም ሰው ደግሞ እንደዛውም ለሰው ትልቅ ክብር ትልቅ ቦታ አለኝ። ለምን ትንሽዬ ልጅ አትሆንም? በእድሜ ከኔ ያነሰችን ልጅ አከብራለሁ እኔ ከኔ ያው አንድ ቀን ሰው ስለራሱ ባያወራ ሰው ስለኔ ሰው ቢያወራ እኔ በጣም ነው ሰው ማከብረው። ሰው ስለማከብር ሰው ያከብረኛል። በክብሬ ሰው ከመጣ እኔን ዝቅ የሚያደርገኝ ሰው ካለ እናቴ ትሙት እኔ አልምረውም። በሌላ ነገር በምንም ልምረው እችላለሁኝ። እኔ ማንም ሰው እንዲንቀኝ አልፈልግም። ማን ስለሆነ እኔ እንቀኛል አፈር። እኔ ለምሳሌ ትዕግስቴን ቶሎ የሚሟጠጥ ሴትም አይደለሁኝም። ሰውን በጣም ከማክበር የተነሳ ሰው ራሱ የሆነ እንዴት ነው መኩራራት አለ ሰው በሰው ላይ እንዴት ነው አብራችሁ አርጋችሁ አብራችሁ ምን ብላችሁ የሆነ ነገር በቃ በሆነ ቦታ ሀገርም ቀይሮም ሊሆን ይችላል ራሱን እንዲህ ምናምን ካለኝ ቶሎ ብዬ አላኮርፎም። ትዕግስቱን እጠብቀዋለሁ፣ እለማመጠዋለሁ። ግን የጣልኩት ለታ በስማም እሱም አፈር ነው እኔም አፈር ነኝ። ከዛ ተረፈ ስላሴ ፍጥሮት ነን። ከዛ ተረፈ እኔም ማንም ሰው እንትን አይደለም። ሩታ በቃ አብርሃምን ከሷ በታች እንደዚህ እንዴት ነው አጋም ሾክ ወደ ላይ ወጥቶ ወደ ታች አይደል እንደዚህ የሚዘቀዘቅ እንደዛ ነው። በቃ እሷ ወደ ላይ እሱ ወደ ታች የሚዘቀዘቀው። ስለዚህ ለምን ብሎ ነው ታዲያ ከሷ ጋር እድሜ ዓለሙን እየፋከተ የሚኖረው? በቃ ይበቃል እኮ አንድ ጊዜ ትዕግስታችሁ ሙጥጥ ስል በቃ ታገሳት። ሰው የሚያፈቅረውን አፈቀራት፣ ተለማመጣት፣ ሰገደላት፣ አልሆነም። ተንበረከከላት፣ አልሆነም። ስለዚህ ጥሏት ሄደ። ስለዚህ አብርሃም ይሄ ጉንጫም ይሄ ምንጥስየው ምናምን እያለች አንቺ ያልሽ ደግሞ ሴት ለምን እንዴ? አንዳንድ ጊዜ የምንለውን ነገርም እንወቅ እንጂ ቢወፍሩ እዳ፣ ቢቀጥኑ እዳ፣ ቢለብሱ እዳ፣ ባይለብሱ እዳ። እኛ ኢትዮጵያኖች እኮ ችግር አለብን። ግን የሌላዎቹን ቋንቋ ስለማንችል ይሆን እንደኛው ነው የሚቦጫጨቁት ይሆን እነሱን? እኔ አላቅም። እኛ ግን ኢትዮጵያኖች ከባዶች ነን፣ ከባዶች። እርስ በራሳችን ደግሞ የሆነ አሁን የመጣብን አባዜዎች እርስ በራሳችን የምንበላላዎች ሆነናል። ስለዚህ ሩታ ትሄድ እናቷን አመት ባል እየደረሰ ነው። ማርያም አመት ባል ለነገሩ ነው አመት ባሏን እዛ አሳልፋ ፏ ብላ በቃ ለአንድ ሳምንት ነው ያለችው። አንድ ሳምንትም አመት ባል እየደረሰ ስለሆነ ቤተሰብም ከዛ ወደዚህ አይለቋትም። ስለዚህ አመት ባሏን አሳልፋ ተደስታ ለምን 2 አመት ባል ነው ፋሲካ፣ ይሄ አመታቸው ነው። በቃ አንድ ሳምንት ቀረሽ አመትሽን ልታከብሪ ሩትዬ። ስለዚህ ቤተሰብ ጋር ሆነ አመት ባልን ብታሳልፍ ደስ ይላል። ያው እና አብርሃም ከነ ሄርሜላ ጋር አንድ ላይ ስለሚያሳልፉ እሷም ከነ ደስታ ጋር ልታሳልፍ ትችላለች። እዚህም ግን ሀገር ቤተሰብ ጋር ብትሄድ ለአንድ ሳምንት የሚቀረን 2 ሳምንት ስለሆነ ለፋሲካ ለአንድ ሳምንት ብለው ወደዚህ አይመልሷትም። ምንም ቢሆን ቤተሰብ ጋር አመት ባልን አሳልፋ ልጇንም አዝናንታ ምን ብላ ከዛም ትመጣለች። ልጁ ደግሞ ደስታ ሲነካካው ራሱ አይፈልግም። ልጅ እኮ የልብን ያውቃል። ልጅ እኮ የዋሆች ናቸው፣ ምንም አያውቁም። ስለዚህ ሲነካካው አልፈለገም። ግን አብርሃም ቢሆን በስማም እንዴት እንደሚሆን እንዴት እንደሚያወራ ምንም ቢሆን አባት አይደል? የኔ አባቴ ወይ እውነት ደስ ይላል። ከዛ ተረፈ በግድ አልቅሺ፣ በግድ ሙቺ፣ በግድ ምን በይ አትበሏት ልጅቷን። በቃ የራሷን ህይወት እኛ የራሷን ህይወት እንድትኖር ሁል ጊዜ ስለ አብርሃምና ስለሷ ብጥብጥ ማየት ሰልችቶናል። ሁሌ መሰዳደብ፣ እኔ በልጣለሁ ከኔ ጋር ነው የሚሆነው እየተባባሉ አንድ ልጅ ልክ ወንድ የጠፋ ይመስል አንድ ወንድ ላይ ያችም ለኔ ይሄም ለኔ እየተባባሉ 1 አመት ጨርሰዋል። ያው ከሩታ ጋር ከሄርሜላ ጋር 7 ወር 8 ወር ብለዋል። አመት ከ3 ወር በኋላ ከ4 ወር በኋላ ነው ማለት ነው 5 ወር ከ5 ወር እነሱ ተለያይተው በ5ኛ ወር ነው ማለት ነው ሄርሜ የመጣችው። እውነት እኮ ነው። ታዲያ እሷ እኮ በእነሱ ህይወት ውስጥ የለችም። ከተለያዩ ከተበጣበጡ በኋላ ነው። ያው 80 የሚባል ነገር ደግሞ የተቀደደው እሷ ከመጣች በኋላ ነው። እሱም በአብርሃም ፍላጎት አይደለም። አብርሃም እዚህ ጋር ፈልጎ ከሄርሜላ ጋር ለመሆን ብሎ አይደለም 80 የቀደደው። እራሷን ፈልጋ 80 የቀደደችው። ስለዚህ
አሁን ደግሞ ሄርሜላን ወድሻለሁ አፈቅርሻለሁ ካፌ እንዲወጣ የምትፈልጊ ከሆነ ምንም ችግር የለውም። እኔ ወድሻለሁኝ አፈቅርሻለሁ ባፈቅርሽ ነው ይሄን ጊዜ ሁሉ ካንቺ ጋር ሳለፍኩት። ምንም ካንቺ ጋር ፍላጎት ባይኖረኝ አንድ ደቂቃ፣ አንድ ሰከንድ፣ አንድ ሰዓት ካንቺ ጋር አላሳልፍም። አይደለም ይሄ ሁሉ ጊዜ ቆንጆ ቆንጆ እኛ ያላየ ነው አያችሁ፣ ቆንጆ ቆንጆ የፍቅር ጊዜ አሳልፈናል አብረን ብሎ አለ አብርሃም። እውነቱን አፈነዳዳ ጀግና ነው። ከዛ ከእህትዮም ጋር የሰራ ቪዲዮ በጣም ደስ የሚል ነው። እለቅላችኋለሁ፣ ታያላችሁ። አስተያየት ሰጥቼበታለሁኝ። ስለዚህ በቃ እኔ በበኩሌ ደስተኛ ነኝ። እውነት በቃ እየተገፋ ሰው የሆነ ቦታ ሲያገኝ ደስ ይለኛል። በቃ ቦታውን ማግኘቱ ደስ ይላል። የሆነ በቃ እሷም ደግሞ የራሷን ቢጤ አታጣም ወይ ከደስታ ጋር ትቀጥላለች። ደግሞ ከደስታ ጋር ማትቀጥ ከሆነ ልጁን አሁንም ቢሆን ተስፋ አትስጪው። የራስሽን ሰው እግዚአብሔር እስከሚሰጥሽ ድረስ በትዕግስት ጠብቂ። በዚህ ሰዓት እኮ ሲጀመር ያው እኔ ከዚህም በፊትም ቪዲዮ ሰርቻለሁኝ። ምንም አስቸኩላት ወደ ፍቅር ህይወት ወደ ምን የሚያስገባት አንዳችም ምክንያት አይኖርም። ለምን የልጅ እናት እስከሆነ ድረስ አራስ እስከሆነ ድረስ አብሶ በእኛ ኢትዮጵያኖች ከባድ ነው እና ትንሽ ብትረጋጋ ነገሮችን ሰከን ብላ ብታስብ የተሻለ ነገር ላይ ትደርሳለች። ልጇ 2 አመት 3 አመት እስከሚሆን እኮ ትዳርም ባትይዝ ፍቅረኛም ባትይዝ አሪፍ ነው። ምን ችግር አለው? ልጇ ደግሞ አራስ ነው፣ ገና ነው። አሁን እኮ የአሁን ዘበን ልጆች ምን አሁን ራሱ አባቱንና የውጭን ሰው ለይቷል። ልጁ ደስታ ሲነካው አለው እኮ አልፈልግም ብሎ ፊቱን አዞረ ከላው ላይ እና ስለዚህ በግድ አልቅሽ አትበሏት። ልጅቷን በግድ ነገር ፈልጊ አትበሏት። በራሷ ዓለም በራሷ ህይወት ትኑር። ተዋት። ቤተሰቦቿ ጋር መሄድ ካለባት ትሂድ። ሄዳ የተወለደችበት ሀገርና ያደገችበት ሀገር እኮ ነው የምትሄደው። ባህር ተሻግራ እኮ ከሀገር እየተሰደደች አይደለም። ስለዚህ ቡታጅራ ነው የምትሄደው። መኪና በመንዳት ደግሞ በጣም ፈጣኝ ነኝ አልሽ፣ ተረጋጊ። አሁን የልጅ እናት ነሽ እናቴ። ረጋ ብለሽ በእርጋታ ንጂ። ረጋ ብለሽ እያዛጋኝ ነው ውዶችዬ። እኛ ጋር ብርድ ነው። አንዴ ይበርዳል፣ አንዴ ይሞቃል፣ አንዴ ይበርዳል፣ አንዴ ይሞቃል። አየሩ ራሱ ዝብርቅርቅርቅ ብሏል። የዘንድሮ አየር ደግሞ ጌታ ኢየሱስ ያውጣኝ። ልክ እንደ ራቅ ሆነ። አንዴ ይተዋሉ፣ አንዴ ይጥሉብናል፣ አንዴ ይተዋሉ፣ አንዴ ይጥሉብናል። እና ተረጋጊ። መረጋጋት ቆንጆ ነው ለሰው ልጅ። መረጋጋትን የሚያክል ነገር አንዳች ነገር የለምና መረጋጋት ቆንጆ ነው። ረጋ ያለ ወተት ቅቤ ይወጣዋልና ካሁን በኋላ የሆነ ነገር መማር አለብሽ ካለፈ ህይወትሽ ላይ። ጥፋተኛውም አንቺን ብትሆኝ እኔ ደጋግሜ ሁል ጊዜ ጥፋትሽ ነው እንጂ የሚታየኝ እኔ ያንቺ መገፋት ምኑም ስለማይታየኝ እንትን ማለቱ መረጋጋቱ ቆንጆ ነው። ሮጠሽ ገብተሽ ሮጠሽ ነው የወጣሽው። በራስሽ ሮጠሽ መጣሽ፣ ሮጠሽ ወጣሽ። ስለዚህ አሁንም እንደዛ አይነት ነገር እንዳያጋጥምሽ በራስሽ መንገድ በራስሽ እንትን በሁለት እግሮች እንድትቆሚ ረጋ በይና ሰው የሚያወራልሽ ወሬ እነዚህ ዝም ብለው እየመጡ የሚያወሩልሽ ወሬ መስማት የለብሽም። በራስሽ መንገድ ከፈለግሽው ሰው ጋራ መሆን ትችያለሽ። ምንም ያግድሽ ገደብ የለሽም። ለምን 80ሽን ከሆነ ቀዳችኋል። አንቺም ነፃ ነሽ፣ እሱም ነፃ ናችሁ። ስለዚህ በነፃነት እስከፈለግሽ ባትፈልጊም በቃ ቁጭ ማለት ትችያለሽ እስከተወሰነ ጊዜ ማለት ነው። ዘና ብለሽ ፈታ ብለሽ ልጅሽን እያሳደሽ እግዚአብሔር ያሳድግልሽ። ቆንጅዬ ልጅ አለሽ፣ አባቱ መሳይ። ያው ባልሽ ሲናፍቅሽ ራሱ ልጁን እያየሽ ዛሬም ተስፋ ትቆርጪም ወይ አንቺ ያገረሸብሽ ቀለታ ደግሞ ሌላ ነገር ልትሰሪ እንዳትሞክሪ እንጂ እኔ እንደ እህት እሱን ነው የምመክርሽ። ረጋ ያለ ወተት ቅቤ ይወጣዋል። እኔ ብርዱ ይሆን የሚያዛጋኝ ምን እንደሆነ አላውቅም። እና ቅርታ አድርጉልኝ ውዶችዬ እና እኔ ተመልካቾች። ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። ነባሮችን ቪዲዮን እስከ መጨረሻ ይውልኝ እባካችሁ። መቼም በቃ
እየለመንኩም ቢሆን ከዚህ ከእንትን አውጡኝ። ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ ውዶችዬ። በተረፈ ሩታ አሁንም ቢሆን ደጋግሜ እኔ የምነግርሽ የሰው ወሬ አትስሚ። የሰው ወሬ ነው። ከትዳርሽ ራሱ እኔን እመኝኝ እያልሽ ባልሽ ሰውን አትመኝ፣ እኔን እመኝኝ እያልሽ አንቺ እሱን ብታምኝ ከሱ ጋር አንድ ብትሆኝ ቢበድልሽም ራሱ እኮ ይሄ ቀን ያልፋል። እንደ ታሪክ ማውራው እንደዚህ አድርገህኝ እኮ እንደዚህ የሆንኩት ብዬ ታሪክ አወራለሁኝ ብለሽ በታሪክ ራሱ ማለፍ ትችይ ነበረ። ግን ነገሮች ሳይሆኑ ቀርተዋል። አሁንም ሌላ ነገሮች ሌላ እንትኖች እንዳይደገሙብሽ ቆፍጠን ብለሽ ኮስተር ብለሽ የራስሽን ስራ እየሰራሽ ልጅሽን ማሳደግ ያው ተቆራጭ ስላለው ደግሞ ልጅሽ አይደለም ለልጅሽ ላንቺም ይተርፋል አብርሃም ማለት ነው። ስለዚህ ዘና ብለሽ ልጅሽን እያሳደግሽ የራስሽን ህይወት የራስሽን መንገድ መምራት ትችያለሽ እንጂ ሰዎች በሚሉ ሰዎች ግድ አልቅሺ ግድ በጥብጪ ስላሉሽ አትበጥብጪ። በቃ አርፈሽ ተቀምጠሻል። 2 ቀን ሆናችኋል እነሱ ቪዲዮ ከለቀቁና አብርሃም ምንም ቪዲዮ የለቀቁትን አላየውም እኔ። ስለዚህ ከመቀደም ወዲያ ቪዲዮ አልለቀቁም። ኮሚኒቲ ላይ ግን ለቀዋል። የተለቀቀ ቪዲዮ አላየውም ያው። ስለዚህ አንቺም ራስሽን በቃ ጠንካራ እኔ እኮ ከዚህም በፊትም ብያለሁኝ ከወንድ ጋር መሆን አይደለም ጠንካራ ሰውን የሚያደርገው። ጠንካራ መሆን አንድ ሴት በራሷ ላይ መቆም፣ ራሷን ችላ መራመድ፣ ራሷን ችላ መስራት፣ ራሷን ችላ ትልቅ ደረጃ ላይ መድረስ ነው እንጂ ወንድ ላይ መንጠልጠል አይደለም። ወንድ ላይ መንጠልጠል ለሴሊ ኩራት አይደለም። እኔ ስሩም ሰርቼ ራሴን በቃ ከሆነ ሰው ጋር በምኖርበት ጊዜ በላይ ሆኜ ከፍ ብዬ መታየት ነው እንጂ ማየው ከዛ እዛም ሄጄ ከሌላ ሰው ጋር እየተለጠፍኩኝ ከዛ ጋር እየተለጠፍኩኝ እንደ ተለጣፊ እንትን መሆን አልፈልግም። እኔ ጀግና መሆን ከፈለኩኝ ሰርቼ ነው መለወጥ የምፈልገው እንጂ ከሌላ ወንድ ጋር በመሆን አይደለም ጀግንነት። ከሌላ ሴት ጋር በመሆንም አይደለም ጀግንነት። ሰው በራሱ ላይ ሲሰራ ነው ጀግና የሚሆነው እንጂ ራሱን አሁን ሩታ ራሷን በራሷ ነው እየገደለችው፣ ራሷን በራሷ ነው የሰበረችው ያልኳችሁ ለዛ ነው። ለምን በቃ አብርሃም አልፈልግህም ብለዋለች። ሰማናውን ቀዳለች አይደል? አርፋ ክብሯን ጠብቃ ራሷን መስላ ያለችውን ነገሮች እያስታወሰች ነገሮቹ ራሱ ቢያናድዷት እንዳልተናደደች ሰው ሆና በራሷ ስቆም ያንን ሰው እየረሳች ትሄዳለች ማለት ነው። አሁን አብርሃም እሷን ረስቶ ከሌላ ሰው ጋር ህይወት ጀምሯል። እሷ ግን ልትረሳው አልቻለችም። እሷ የፈለገችው አንድ ሰው እኔ እኮ ግራ ግብት ነው የሚለኝ ሳስበው ራሱ አንድ ሰው 80 ካልቀደርክልኝ ከላይ ላይ ብሎ ጮሆ ከሌላ ሰው ጋር ሳየው ኖ አይሆንም፣ ከኔ ጋር ነው መሆን ያለብክ፣ ምስትክ ነኝ ምናምን እንዴ በራሴ ፍላጎት ምስትነትሽን ፍቀሽ ጥለሽ ምስት ነኝ ማለት አይቻልም። አንዳንድ ሰዎችም ባልነታቸውን አልፈልግም ብለው የሆነ ዘፈን አላል በሰው እጅ ሳይሽ አማርሽኝ ነው ምናምን የሚል ዘፈን አለ እና በሰው ላይ ስታዩ ሰው አይመራችሁ። ሰው ከነጥፋቱ ከነድክመቱ ሰው በቃ ችላችሁ መኖር ነው ከፈለጋችሁት ያንን ሰው። ካልፈለጋችሁ ደግሞ ድካሙ የሱ ድክመት የሱ ውርቀት የኔ ውርቀት አይደለም ካላችሁ ግን መተው ነው በቃ። ገባችሁ? ትውት አድርጋችሁ የራሳችሁን ህይወት የራሳችሁን መንገድ የተዋችሁት ነገር ለምንድን ነው የሚቆጫችሁ? ስለዚህ ትተሽዋል፣ ምንም አይቆጭሽ። ቤተሰቦችሽ ጋር መሄድም ከፈለሽ ደግሞ መሄድ ትችያለሽ። ምርጫሽ የራስሽ ነው። በፊትም አቅድሽ አስበሽበት በደንብ ብትነሽ ይኖሮ ማንም ሰው አያስቀርሽም። አንቺን ጸባይሽን ጠንቅቀን እናውቃለን። ለምን አደርጋለሁ ሆናለሁኝ ገደል ልገባ ነው ካልሽ ሮጠሽ ምትገቢ ጀግና ሴት ስለሆንሽ ማለት ነው። ስለዚህ ያ ነገር እነሱ በቃ ያለመሄድ ፍላጎቱ ስላለሽ ወይ ደግሞ እናትሽ ወይ እውነቱንም መጣለው ብለውሽ ላይሆን ይችላል። አይ ዶንት ኖ። ከዚህም በፊትም እህቶችሽ ሰርተዋል ቪዲዮ ወደኛ እንድትመጣ ፈልገናል፣ ልጇን ይዛ እኛ ጋር እንድትመጣ ትንሽዬ እረፍት ብታረግ ብታርፍ ነገሮቹ እስከሚረጋጉ ምናምን ብላችሁ ነበረ። ያው ቀኑ ዛሬ ነበር፣ እነሱ ደግሞ ይኸው አስቀሯት። ስለዚህ ያው ወይ ተነጎዳ ወይ ዛሬ ወይ ተነጎዳ
ወይ ለአመት ባል መታ ከእናንተ ጋር ታሳልፋለች ብዬ ተስፋ አደርጋለሁኝ። ከዛ በተረፈ ግን ወጀብ አትፍጠሩባት። በግድ አልቅሺ፣ በግድ ከአብርሃም ጋር ካልሆንኩ ብለሽ ረብሻ አንሺ። ለራሳችሁ ገበያ ከሆነ አትቆምሩባት ልጅቷ ላይ ማለት ነው። በቃ ራሳችሁን ችላችሁ ስራችሁ ስሩ። እሷም ራሷን ችላ የራሷን ስራ ትስራ። ከፈለገችው ሰው ጋራ ቪዲዮ መስራት ትችላለች። ከፈለገችው ወንድ ጋራ፣ አብርሃም ከፈለገው ሴት ጋራ ቪዲዮ መስራት ይችላል። ስለዚህ ከፈለገች ሰው ጋራ እየቀያየረች እንደ ድሮ ቪዲዮዋን እየሰራች ልጇን ማሳደግ ትችላለች። ሞግዚት ስላላት በቃ እየተንቀሳቀሰች መስራት ትችላለች። ግድ ከአብርሃም ጋራ ሄደሽ ካልተላተምሽ፣ ከአብርሃም ጋራ ሄደሽ ካልጨውሽ ምናምን በቃ ስሩ አብራችሁ። ከአብርሃም ውጪ የሆነ ስም አንስታችሁ ፕራንክም ሊሆን ይችላል። ድሮ እነሱ እንደሚሰሩ ፕራንክም ሊሆን ይችላል። ቀልዳ ቀልድ ነገሮችም ምን ቀልድ እንጂ ዝም ብላችሁ ቀልዳችሁ ስቃችሁ እኮ ነው 30 ደቂቃ 40 ደቂቃ ቪዲዮ ፖስታችሁ እንደፈለጋችሁ ይታይላችሁ። ስለዚህ ግድ አብርሃምና ሩታ እዚህ ጋር መነሳት የለባችሁም። ከሩታ ጋር መስራት ከፈለጋችሁ አብራችሁ ጓደኛ ሆናችሁ ፋሚሊ ሆናችሁ ቡና እየጠጣችሁ እየበላችሁ እየጠጣችሁ የሆነ ቦታ እየሄዳችሁ ሻይ ቡና እያላችሁ መስራት ትችላላችሁ። ከዛ ውጪ ግን አብርሃም ጋርም እየሄዳችሁ ስለ ሩታ ጋር መታችሁ ስለ አብርሃም እያወራችሁ እንትን አትበሉ። ሰውም እየሰለቻችሁ ነው። እውነት ስልችት ብላችሁናል። እኔ በበኩሌ ሰልችታችሁኛል። ከሰለቸንሽ ለምን ትሰሪያለሽ እንዳትሉ ምን ላርግ? አይኔ ያያል። እንዴት አድርጌ ልለፋችሁ? ስለዚህ ማለፍ ስለማልችል ሰራለሁኝ፣ ግድ ነው። ስለዚህ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱኝ እላችኋለሁኝ። የእናንተ እኔ ሼር ማድረግ ለእኔ ይጠቅመኛል፣ እናንተን አይጎዳችሁም። ሰብስክራይብ ማድረግም እንደዛው ለእኔ ይጠቅመኛል፣ እናንተ ምንም የሚጎዳችሁ ነገር የለም። ስሙን ይጨብዱ ከእናንተ የሚወስድባችሁ እቺን በቃ የሆነ ደቂቃ ሰከንድ ናት፣ ማይክሮ ሰከንድ። ሰብስክራይብ ማድረግና ላይክ ማድረግ ሼር ማድረግ ከላስ። ከዛ ውጪ ምንም ከእናንተ ላይ የሚጎዳችሁ ነገር የለም። ቪዲዮን እስከ መጨረሻ እያያችሁ አበረታቱኝ እላችኋለሁኝ። እኛንም ለሀገራችን አብቅቶን ለሀገራችን ምድር አብቅቶን ሀገራችንን ሰላም አድርጎልን ለኢትዮጵያ ምድር አብቅቶን ከስደት በቅቷችኋል። አገራችሁ ላይ ግቡና ፈልሰስ እያላችሁ ያማራችሁን እየበላችሁ ያማራችሁን እየጠጣችሁ ኑሩ ብሎ እግዚአብሔር እስፈቅዶልን አገራችን እስከምንገባ አገራችንን ሰላም ያርግልን። ዓለምን በሙሉ ሰላም ያርግልን። ሰላም ካሌለ ለሰው ልጅ ምንም የለምና ለሰው ልጅ ትልቁ ዋናው ነገሩ ሰላም ነውና ሰላም ለሀገራችን፣ ሰላም ለምድራችን ይሁንልን። ኢትዮጵያ ሀገሬን ሰላም ያርግልን። ኢትዮጵያ ለዘላለም ኑሪልኝ። እወድሻለሁ ሀገሬ።